እኛ ራሳችንም በተደጋጋሚ ከምንጠይቃቸው ጥያቄዎች አንዱ ኮንፊደንስ የለኝም ወይም በራስ መተማመን የለኝም የሚለው ጥያቄ ነው። የሆነ አዲስ ነገር ሲያጋጥመን ወይም አዲስ ነገር ስንጀምር በራስ መተማመናችን በጣም ትንሽ ነው የሚሆን። ስለዚህ ይህንን አዲስ ነገር ስለምንፈራ አናደርገውም ማለት ነው። ወደ ፈለግንበት ግብ መጠጋት መድረስ አንችልም፣ በራስ መተማመናችን ትንሽ ስለሆነ ብቻ። ዛሬ ይህንን ጥያቄ እንመልሳለን። ኮንፊደንስ ሲባል ወይም በራስ መተማመን ሲባል የሆነ ቬግ የሆነ ዴፊኒሽን ያለን። ሁላችንም ይህንን ጥያቄ ብንጠየቅ የተለያየ መልስ ልንሰጥ እንችላለን። ስሜት ስለሆነ የሆነ የሚሰማን ነገር ስለሆነ በቃላት ለመግለጽ ይከብዳል። ግን ዴፊኒሽኑን ለማወቅ በራስ መተማመን የሚለውን ወይም ኮንፊደንስን ለመረዳት ሁለት ነገሮችን ማወቅ አለብን። የመጀመሪያው ኮምፔተንስ ወይም ችሎታ እና ሪስክ ነው። በኤግዛምፕል ለመረዳት እንሞክር። ሌትሴይ መኪና መንዳት አትችሉም፣ ከዚህ በፊት ነድታችሁ አታውቁም። ግን የሆነ ቢዚ የሆነ ትራፊክ ብዙ ያለበት አስፋልት ላይ መኪና ንዱ ተብላችሁ ብትገደዱ በጣም ፈራላችሁ። ምክንያቱም ምንም ኮምፒተንስ የላችሁም። አንደኛ ችሎታ የላችሁም፣ ሁለተኛ ደግሞ ሪስክ አለው፣ በጣም ከፍተኛ ሪስክ። ሰው ልገጩ ትችላላችሁ፣ መኪናውን አጋጭታችሁ ራሳችሁን ልጎዱ ትችላላችሁ። ችሎታውም የላችሁም፣ ደግሞ ከፍተኛ ሪስክ አለው። ኮምፒተንስም ስለሌላችሁ ችሎታውም ስለሌላችሁ ከፍተኛ ሪስክም ስላለው በዛ ነገር ላይ ምንም በራስ መተማመን መኪናው መንዳት ላይ ምንም በራስ መተማመን የላችሁም፣ በጣም ትፈራላችሁ ማለት ነው። የምትችሉ ቢሆን ኖሮ ደግሞ ችሎታው ቢኖራችሁ ከዚህ በፊት በደንብ ተለማምዳችሁ መኪና መንዳት የምታውቁ ከሆነ ደግሞ ኮምፒተንሱ አላችሁ፣ ችሎታው አላችሁ ማለት ነው። ሪስክ ቢኖረውም መኪናው ልታጋጩ ትችላላችሁ፣ ሰውን ልገጩ ትችላላችሁ። ግን ችሎታው ስላላችሁ ከዚህ በፊት ነታችሁ ስለምታውቁ ኮምፒተንስ ስላላችሁ በራስ መተማመናችሁ ከፍተኛ ነው ማለት ነው። በዚህ ኤግዛምፕል በራስ መተማመን የሚለውን ዴፊኒሽን ስንሰጠው በአንድ ነገር ላይ ሰክሰስፉሊ እንደምናደርገው ወይም እንደማናደርገው ያለን ኤክስፔክቴሽን ማለት ነው። ሪስኩ እንዳለ ሆኖ አንድ ነገርን ሰክሰስፉሊ በተሳካ ሁኔታ እንደምናደርገው ወይም እንደማናደርገው በራሳችን ያለን ኤክስፔክቴሽን ወይም ሀሳብ አደርገዋለሁ ይህን ነገር አላደርገውም የሚለው አንቲሲፔሽናችን ወይም ኤክስፔክቴሽናችን ኮንፊደንስ ይባላል። በኤግዛምፕሉ ስንሄድ መኪና የሚነዳ ሰው 100% ሪስኩን መቀነስ አይችልም። ግን ኮምፒተንሱን ወይም ችሎታውን በመጨመር ሪስኩን መቀነስ ይችላል ማለት ነው። ፎከስ ማድረግ ያለብን ይህንን ሪስክ ለመቀነስ፣ ምክንያቱም ከሪስኩ ጋር ስለሚሆን ፍርሃቱ የሚመጣው ኮምፒተንሳችን ወይም ችሎታችንን መጨመር ላይ መሆን አለበት ማለት ነው። ግን መጀመሪያ ላይ ብዙ ጊዜ አዲስ ነገር ስንጀምር ኮምፒተንስ የለንም ወይም ችሎታው የለንም። የምንወድቅበት ሪስክ ፌሊየራችን በጣም ከፍተኛ ነው የሚሆነው። ግን ምንም አማራጭ የለን። ኮምፒተንሳችንን ለመጨመር ችሎታችንን ለመጨመር በተደጋጋሚ ያንን ነገር ማድረግ አለብን ማለት ነው። ለመልመድ ግዴታ ያንን ነገር ባንችለውም እንኳን ለመቻል መለማመድ አለብን ማለት ነው። በመኪናው ኤግዛምፕል ስንሄድ መጀመሪያ ስንለማመድ ይሄ እንደዚህ ነው ምናምን ተብሎ ይነገረናል። ከጎናችን ደግሞ አለማማጅ ቁጭ ብሎለን እንሰለጥናለን ማለት ነው። ቀስ እያለን እየተለማመድን እንመጣለን። ሪስኩን ትንሽ አድርገን ሌትሳይ ፊት ለፊት ፕሬዘንት ማድረግ እንፈራለን ይባላል። የሆነ ነገር ማቅረብ ግን 2 ሰው እያስቀመጥን 3 ሰው እያስቀመጥን 5 ሰው እያስቀመጥን ቀስ እያለን መለማመድ ይሄ አንደኛው መንገድ። ግን አንዳንድ ነገሮች ሪስኩን መቀነስ የማንችለው ነገር ይኖር ይሆናል። ግዴታ በቃ ማድረግ ያለብን ሳንለማመድ ማድረግ ያለብን ነገር ሊኖር ይችላል። ለዛ አንድ ያለን አማራጭ ፈርተንም ቢሆን ያንን ነገር ማድረግ አለ። ፌል እናረጋለን ኦብቪየስሊ የመጀመሪያችን ስለሆነ በጣም ሪስክ አለው። ግን ሌላ አማራጭ የለንም። ቀስ ብለን መለማመድ የማንችለው ከሆነ ፈርተንም ያንን ነገር ማድረግ አለብን፣ ሌላ ቀጣይ ጊዜ ለማድረግ ማለት ነው። ግዴታ ኮምፒተንስን ለመጨመር የምንፈራውን ነገር፣ በራስ መተማመናችን የሌለውን ነገር፣ ኮንፊደንስ የሌለብንን ነገር ደጋግመን ማድረግ ግዴታ ነው፣ የመጀመሪያችን ቢሆንም ማለት ነው። አሁን ስራውን ብቻ በመስራት ኮምፒተንሳችንን መጨመር ሪስክን መቀነስ እንደምንችል አውቀናል። ግን አንዳንድ ሰው እኔንም ጨምሮ ምን እናደርጋለን? ሾርት ከት እንፈልጋለን። እንዲህ አይነት ቪዲዮ በማየት ወይም የሆነ ሴሚናር አለ ኮንፊደንስን ለመጨመር ምናምን ስንባል ልንሄድ እንችላለን። ግን ይሄኛው መንገድ ትክክለኛው መንገድ አይደለም። የምንፈራውን ነገር በማድረግ ብቻ ነው ኮምፒተንሳችንን ጨምረን ሪስክን ቀንሰን ኮንፊደንሳችንን መጨመር የምንችለው። ሌላ አማራጭ የለንም። የሆነ የሚዋጥ መድኃኒት የለውም። ወይም የሆነ ሰው ይህንን አርግ ስላለን ብቻ ኮንፊደንሳችን ይጨምራል ማለት አይደለም። አንድን ነገር በተደጋጋሚ ስናደርገው በዛ ነገር በራሳችን እንተማመናለን፣ ኮንፊደንሳችን ይጨምራል። ኮምፒተንሳችን ችሎታችን ሲጨምር ኮንፊደንሳችን ይጨምራል፣ ሪስኩን እንቀንሰዋለን። ኢንዳይሬክትሊ ሪስኩን እንቀንሰዋለን። ይህ ቪዲዮ ከተመቻችሁ ይህኛው ቪዲዮ ትወዱታላችሁ ብዬ አስባለሁ። የሆነ ነገርም መማር ብቻ ጥቅም እንደሌለው የሚያስረዳ ቪዲዮ ነው። ይህን ቪዲዮ ማየት ትችላላችሁ። ቴንክ ዩ